ማንቸስተር ሲቲ ቨርሰስ አርሰናል ይላል። የአመቱ የፕሪሚየር ሊግ ወሳኝ ጨዋታ ይላል። ማን ያሸንፋል ካላችሁ አርሰናል። ያለ ምንም ጥርጥር አርሰናል ነው የሚያሸንፈው። ይሄን የሚጠራጠር ሰው አንጎሉ ልክ አይደለም። አሁን ደግሞ እኔን ደግሞ ስናገር ህጻን ልጆች ገብታችሁ ኮሜንት ላይ ምናምን እንዳበጠብጡኝ ህጻን ልጆች። እኔ የማንቸስተር ዩናይትድ ደጋፊዎች ምናምን ነው ማናገር እንፈልገው። ደግፉ፣ ለሲቲ ደግፉ። ምንም አታመጡም። ቋጠሮ ምናምን ማንንም አያቆመንም። በቃ ይሄን ጌም እኛ ነው የምናሸንፈው። ከዛ ዋንጫውን እርግጠኛ አይደለም ግን ይሄን ጌም እኛ ነው የምናሸንፈው። ያለ ምንም ጥርጥር ነው የምነግርህ። ካም ኦን ዩ ጋነርስ። ሃይ እንዴት ናችሁ? መቼም ይሄን የመሰለ ማሊያ ለብሼ ስለማን እንደማወራ አይጠፋችሁም አይደል? ግን አንድ ጥያቄ አለኝ። የአርሰናል ደጋፊ የሌለበት ቆይ የት ሄደን ኳስ እንይ? ምንድነው በሰው ዋንጫ ጨዋታ እንደዚህ ተዘገጃጅቶ ሰው መጠበቅ? ኧረ እንይበት። ቋጠሮም ልክ አለው። ዛሬ ፍቱን። ዛሬ እንዳቋጥሩብን በእናታችሁ እንይበት ኳስ። አሁን እርግጠኛ ነኝ እኔ ኳስ ማይበት ቤት ብሄድ ዛሬ ቀይሬ ያለው እንጂ ጢቅ ብላችሁ ነው የምትጠብቁኝ። ታውቃላችሁ ማን እንደሆናችሁ። ደግሞ እንደዚህ ጥፍራችሁን አውጥታችሁ ልቋጥሩ። ዛሬ እኛ ነን ምን በለው። ምንም አታመጡ። ቅጥል ነው የምትሉት። በስማ እኔ ደግሞ ደስ ሲለኝ አርሰናል ደጋፊ ማብሸቅ። ለማንኛውም ይመቻችሁ። የአርሰናል ደጋፊ ፎሎ አድርጉ እሺ። በኢትዮጵያ ያሉ የማንቸስተር ዩናይትድ ደጋፊዎች ለሰባተኛ ጊዜ ደም ለግሰዋል። እኔ የምፈራው ግን ደማችን ለአርሰናል ደጋፊ እንዳይሰጥ እንዳይሉ ነው። መቼስ ዩናይትድ ካለበት የውጤት ቀውስ አንጻር ደም ለግሰው ሚሪንዳ ሳይሆን ወተት ነው የሚጠጡት። አዎ ሌላ ምንም ሊሆን አይችልም። አርቴታ ምን እያደረገ ነው? አባቴ እስቲ ቪዲዮ ይዩትና ተመልሰን እንገናኝ። Mentally we start to play the game now, okay? We are at Anfield. Let's go. እየሰጣችሁ ያለውን ትሬዲንግ እያያችሁት ነው። ይሄ ሰውዬ ስማርት ነው ስላችሁ በምክንያት ነው። በነገራችን ላይ የአንፊልድን ድባብ በትላልቅ ስፒከሮች ገጥሞ ነው ትሬዲንጉን እየሰጣችሁ ያለው። ለምንም ነገር ሬዲ እንዲሆኑ። እንደ አንዳንዶች ሜዳ ነው፣ ዳኛም ዳኛ ነው፣ ኳስም ኳስ ነው ምናምን ብሎ አይደለም ወደ ሜዳ ተጫዋቹን ይዞ የሚገባው። ለሁሉም ክለብ የሚገባውን ክብር ይሰጣል። ለዛም ጨዋታ የሚመጥነውን ትሬዲንግ ይሰጣል። ሊቨርፑል 3-2 ተሸነፈ ብለህ እንዴ አፍን መከፍቱላ የአርሰናል ደጋፊ። አንደኛ ነገር በዳኛ ነው ያሸነፋችሁት። ማጋሌሽ የነካው ኳስ ማየት ትችላላችሁ። በድብድሉን ራሳችሁ ታምናላችሁ። እና የዛሬ ዓመት እናንተ ታችሁ ናችሁ 20ኛ ስትማቁቁ እኛ ከፍታ ላይ ነበር። ምንም አላልንም። ለኛ ለምደነዋል። እንዳለ አርሰናል ደጋፊ ዝቅ ባለበት ጊዜ አርሰናል የሚይልም ነበር። ዩናይትድ ደጋፊ ራሱ እታችን ያለ ማንም የሚይልም እንቅልፍ ይተኛ ነበር። እኛ ግን የሊቨርፑል ደጋፊዎች ምንም ክለባችን ቢወርድ አንድ ላይ ነው የምንወርደው። ሁሌ you'll never walk alone ምን ይላል? ብቻችሁን አይደላችሁም፣ ሁሌ ሰፖርት እናደርጋችኋለን። ዝም ብለህ በወርደ ጊዜ ዋስግር ኤቭሪባዲ። እንግዲህ ዘንድሮ ዓለም ዋንጫ በደንብ አይተናል። የብዙ የአርሰናል ደጋፊዎች ሜሲ ነበሩና ከነሱ ጋር ቆንጆ ጊዜ አሳልፍ ያለው። አሁን ተመልሰናል ወደ ፕሪሚየር ሊጋችን። ለነበረን ቆይታ ሁሉ አመሰግናለሁ። ከዚህ በኋላ ግሎሪ ማን ዩናይትድ እንቀጥላለን ከታላቁ ክለባችን ጋር። አመሰግናለሁ። ብዙ ሰው ይለዋል ይሄን ነገር ነው። ሮናልዶ እኮ ስፔን ጀምሮ ቢሆን ምናምን ሮናልዶ እኮ ከስፖርቲንግ ሊዝበን የጀመረው። እስኪ በቀላሉ ሎጂካሊ ስትመለከቱት ከባድ ሊግ ላይ መጀመር ነው ቀላል ሊግ ላይ መጀመር ነው አሪፍ? እስኪ ዝም ብላችሁ ስታስቡት ከነ ጃቪ ከነ ኢኒሽታ ጋር ከምርጥ ስብስብ ጋር እዛ ውስጥ ጎልቶ መውጣት ነው ከባድ ወይስ ትንሽ ሊግ ላይ ከትንሽ ተጫዋቾች ጋር ጎልቶ መውጣት ነው ከባድ? ሎጂካል ዝም ብላችሁ እንድታስቡት ነው ፈልገው። ለማንኛውም የምታስታውሱ ሰዎች ጃቪ ሳይመንስ የሚባል ተጫዋች ካስታውሳችሁት ላማሲ ውስጥ ያደገ ልጅ ሜሲ የሚተካ ልጅ ተገኘ ምናምን ተብሎ ድሮ አክቹሊ ብዙ ሰው ነው ሜሲ የሚተካ ልጅ ተገኘ ምናምን የሚባለው፣ ግን ያው እሱም ከዛ መካከል አንዱ ነበረ ምናምን የት ይደርሳል ተብሎ የትንንሾቹን ከ15 ዓመት በታች ብዙ ባሎን ዶር በልቷል ምናምን እና ልጁ የት ይደርሳል ሲባል ምናምን
የተጠበቀበት ደረጃ ላይ አልደረሰም። ከዛ ወጥቶ ፒኤስጂ ገባ። ፒኤስጂ ገብቶም አላሳደጉትም ወደ ዋናው ቡድን በመከራ ቤንች ሆነ ምናምን። ከዛ ምንድነው ያደረገው እሱ ወደ ሀገሩ ሄደ፣ ወደ ሆላንድ ሊግ ፌኖርድ ነው ፒኤስቪ ኢንዶቨን ከሁለት አንዱ እርግጠኛ አይደለሁም ገባ ምናምን። አሁን አርቢ ሌፕዚግ ገብቷል እና እሱም ላማሲያ ጀምሮ ነበር ለምሳሌ ልክ እንደ ሜሲ ሁሉ ማለት ነው። የትኛው ከባድ እንደሆነ እንድታቁ ነው የምፈልገው። ከላማሲያ ወጥቶ ፒኤስጂ ኢቭን ፒኤስጂም ከብዶት ለመውጣት ነጥሮ ለመውጣት ስላልተመቸው ሀገሩ ሄዱ። አሁን አርቢ ሌፕዚግ ነገ ትልቅ ደረጃ እንደሚደርስ አትጠራጠሩ። ልጅ ጎበዝ ተጫዋች ስለሆነ ግን ምን ያህል ከባድ እንደሆነ እንድታቁት ነው። ይመቻል። ከምን አንግል እንደምታዩት አላውቅም፣ ግን በጣም ብዙ ሴቶች ኳስና ወንድ አይወዱ ማለት ወንድ ልጅ ደግሞ እንደ ኳስ አደብ የሚያስገዛ ነገር አለ እንዴ? የለም እኮ 90 ደቂቃ እኮ ባይዘው ማርያምን ፓራላይዝድ ነው እኮ ነው። ፓራላይዝ አያዩ ቢያዩም ቢያወሩም የሚችሉት ሜዳው ስላለው ነገር ከዚህ ስለነበረው አሰልጣኝ ነው እንጂ ስለ ሌላ ነገር ጭራሽ ነው የማያወሩ። በጣም አደብ የሚያስገዛቸው ነገር ነው ምንድነው? ኳስ ያው 90 ደቂቃ ሆነች እንዴ ማለት ነው። ለምን ከምን አንግል እንደምታዩት ሴቶች ለምን እንደሚደብራችሁ አላውቅም፣ ግን ኳስ ልክ የወንድ ልጅ ኳስ አደብ ያስገዛዋል ባይነኝ። እኔ እንደው በጣም ብዙ ሰው ግን ኳስ የሚያይ ወንድ ሴት ልጅ በተለይ አትወድም። እኔ እወዳለሁ።